በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 22ኛ ተአምር ጌታ ኢየሱስን ለመምህር እንደሰጡት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ባደገ ጊዜ መጻሕፍትን ይማር ዘንድ ወስደው ለመምህር ሰጡት። ከዚያም መምህሩ አልፋና ቤጣ ወይም አሌፍና ቤት በል አለው። ጌታም የአልፋ ትርጉም ምንድን ነው ሲል ጠየቀው። መምህሩም ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወው። በዚያም መምህሩ ሲጽፍ ጌታ ኢየሱስ ቀይና ጥቁሩን ቀለም ወስዶ ቀላቀለበት። መምህሩም ይህን በተመለከተ ጊዜ ይህ የመበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታ ኢየሱስም ለምን ትመታኛለህ? ከምትመታኝ ሲልቅ ቅርብ ጎዳና አለ ብሎ ጥቁሩን ቀለም ከቀዩ ቀለም ለይቶ ፍጹም እንደቀድሞ አድርጎ እነሆ ገንዘብህን ውሰድ አለው። መምህሩም ይህን ተመልክቶ ፈጽሞ ተደነቀ፣ ደነገጠም። ጌታም ከፈለከኝ በእነዚህ ሁለቱ ምክንያት ልታገኘኝ ትችላለህ፣ በዚህም ተረድተህ ማንነቴን ልታውቅ ትችላለህ አለው። በዚያም ጊዜ ያ መምህር በነፍስ በስጋ በውስጥ በአፋ ድንግል የምትሆን ወደ እመቤታችን ፈጥኖ ሄዶ ይህ ልጅሽ ማን ነው? እሱ ምናልባት እኔ በምጽፋቸው መጻሕፍት ስለሱ ተጽፎ የማገኘው ይሆን? ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች፣ ይኸውም እግዚአብሔር ከኛ ጋር ነው ማለት ነው ብሎ ስለሱ ትንቢት የተናገረለት ነው ብሎ መልሶ አስረከባት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።